ሚያዝያ 1 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። በዚህ ሳምንት መጋቢት 29 ቀን 2018 ዓ.ም ኢትዮጵያን ከግማሽ ክፍለ ዘመን በላይ በዲፕሎማሲው መስክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለዩ። እያንዳንዱ አስደናቂ ሕይወት የራሱ መጀመሪያ አለው። በዛ ሕይወት ውስጥ ብዙዎች የሚማሩት መሰረት ይኖራል። የአምባሳደር ቆንጂት ስነ ጊዮርጊስ መሰረት ደግሞ አገልግሎት ነበር። አምባሳደር ቆንጂት የተወለዱት 1933 ዓ.ም በሐረር ከተማ ነው። በወቅቱ ኢትዮጵያ ከፋሽስት ጣሊያን ወረራ በኋላ ገጽታዋን እንደገና እየገነባች ተቋማት እንደገና እያቋቋመችና ሉዓላዊነቷን እያጠናከረች ነበር። ከዚህ በተጨማሪ የሀገር ፍቅር ብቻ የሚነገርበት ጊዜ ነበር። አምባሳደሯ ያደጉት የኢትዮጵያ ታሪካዊ የባህልና የንግድ ማዕከላት አንዷ በሆነችው በትውልድ ቦታቸው በሐረር ነው። ሐረር ለረጅም ጊዜ የስልጣኔ መሻገሪያ በመባል ትታወቅ ነበር። አምባሳደር ቆንጂት የዲፕሎማሲ ባህላቸውን ያዳበሩት እንዲሁም የመነጋገርን አስፈላጊነት ለመጀመሪያ ጊዜ የተማሩት እዚሁ የትውልድ ቦታቸው ላይ ነው ይባላል። ከልጅነታቸው ጀምሮ በሥርዓታቸውና በእውቀታቸው ይታወቁ ነበር። በእርግጥ በእነዚህ ዓመታት ትምህርት መብትም ኃላፊነትም ነበር። ሆኖም ግን ለወጣት ኢትዮጵያውያን ሴቶች ከፍተኛ ትምህርት ለመከታተል ቁርጠኝነትና የቤተሰብ ድጋፍ ይጠይቅ ነበር። መንገዱ ሁልጊዜ ቀላል አልነበረም። ነገር ግን አምባሳደር ቆንጂት በጽናት ተጉዘዋል። እድገታቸው በጠንካራ የብሔራዊ ማንነት ስሜት የተቀረጸ ነበር። እርሳቸው ተወልደው ባደጉበት ዘመን የሚተረከው አንድ ነገር ኢትዮጵያ በቅኝ ግዛት ዘመን ነፃነቷን ጠብቀው ከቆዩ ጥቂት የአፍሪካ ሀገራት አንዷ ነበረች የሚለው ነው። ያ ታሪካዊ ኩራት በአምባሳደሯ ዘመን የነበሩትን ብዙ ወጣት ኢትዮጵያውያን አስተሳሰብ ቀርጿል። ለአምባሳደር ቆንጂት ይህ ብሔራዊ ኩራት ትርጉም ባለው መልኩ ወደ ፍላጎት ተለወጠ። እንዲያውም በኋላ ላይ አብረዋቸው የሰሩ በርካቶች መርህ ያላቸውና የተዋቀሩ ዲፕሎማት ናቸው ሲሉ መስክረዋል። እነዚህ ባህሪያት እምብዛም በአጋጣሚ የተከሰቱ አይደሉም፣ ገና በለጋ ዕድሜ የዳበሩ ጥንካሬዎች እንጂ። ዲፕሎማሲ ከፍተኛ ጥንቃቄ የተሞላበት ቃል የመናገር ሙያ ነው ይባላል። በተዘጉ በሮች የሚደረግ ድርድር በባህሎችና ርዕዮተ ዓለሞች መካከል መተማመንን የመገንባት ክህሎትም ነው። አምባሳደር ቆንጂት ይህን አገልግሎት ሲመርጡ ኢትዮጵያ በፖለቲካ ሽግግሮች፣ በክልላዊ ውጥረቶችና በዓለም አቀፍ የጥምረት ሥራ ውስጥ እየተዘዋወረች ነበር። ሴቶች በከፍተኛ ዲፕሎማሲያዊ ሚናዎች ላይ በበቂ ሁኔታ ውክልና በማይሰጣቸው ወቅት አምባሳደር ቆንጂት ወደ መድረኩ ወጥተዋል። እንቅፋቶችን ለመስበር እንኳን ትኩረት አልፈለጉም። ሥራቸውን ሙያው በሚመርጠው የእርጋታ ስሜት ጀመሩ። ግን ሂደቱ ምን ይመስል እንደነበር እንመልከተው። አምባሳደር ቆንጂት ከታላቅ እህታቸው ጋር ወደ ለንደን አቅንተው ነበር። እንደ አውሮፓውያን አቆጣጠር በ1954 የለንደን ዩኒቨርሲቲ ኮሌጅን ተቀላቅለው በዓለም አቀፍ ግንኙነት ዲግሪያቸውን እስከሚያገኙ ድረስም ኖረዋል። በዓለም አቀፍ ጉዳዮችና በተባበሩት መንግስታት ሥራ በመማረካቸው የተባበሩት መንግስታት እንዴት እንደሚሰራ ማየት ሁልጊዜ ይፈልጉ ነበር። በድርጅቱ ውስጥ ለመስራት የነበራቸው ጉጉት ከፍተኛ ስለመሆኑ የታሪክ ማህደራቸው ይመሰክራል። ነገር ግን እንዴት መቀላቀል እንዳለባቸው አያውቁም ነበር። ቀደም ሲል በለንደን በሚገኘው የኢትዮጵያ ኤምባሲ ይሰሩ ከነበሩት የቅርብ ጓደኛቸው ምክር ጠየቁ። የአምባሳደሯ የወቅቱ የቅርብ ወዳጅም የሰጡት ምክር በቅድሚያ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ መስራትና በኒውዮርክ ሚሽን መመደብ ከቻሉ በኋላ በተባበሩት መንግስታት ድርጅት ውስጥ የመስራት ዕድል ማግኘት ይችላሉ የሚል እንደነበር የአምባሳደሯን የታሪክ ማህደር ስናገላብጥ ያገኘናቸው መረጃዎች ያሳያሉ። ያለምንም ማመንታት ምክሩን የተቀበሉት አምባሳደር ቆንጂት በሚኒስቴሩ ውስጥ ሥራ ለማመልከት ወደ አዲስ አበባ ተመልሰው ሄዱ። ሆኖም በወቅቱ የትምህርት ሚኒስቴር ከፍተኛ መኮንን የነበሩትና ከውጭ ለሚመለሱ ኢትዮጵያውያን ሥራ የመመደብ ኃላፊነት የነበራቸው ባለሥልጣን የሰጡት ምላሽ እንደጠበቁት ሆኖ አላገኙትም። ይህ ለሴቶች የሚሆን ሥራ አይደለም የሚለው ምላሽ ለሳቸው አስደንጋጭ ነበር። ሆኖም ግን ተስፋ አልቆረጡም። ባለሥልጣኑ ያለማቋረጥ እምቢታውን ቢያሳይም እሱን ለማሳመን ብዙ ጥረት አሳዩ።
በመጨረሻም ስራውን ከመስጠት ውጪ ሌላ አማራጭ አልነበረውም። እናም የአምባሳደሯ ጉዞ የተጀመረው በዚህ መልኩ ነበር። አምባሳደር ቆንጂት ስነ ጊዮርጊስ የሥራ ዘመናቸውን የጀመሩት የአፍሪካ አንድነት ድርጅት ኦኤዩ ከመመስረቱ 1 ዓመት በፊት እንደ አውሮፓውያን አቆጣጠር በ1962 ነው። የውጭ ጉዳይ ሚኒስትርን ከተቀላቀሉ በኋላ አምባሳደር ቆንጂት በአዲስ አበባም ሆነ በውጭ ሀገር ለ53 ዓመታት በበርካታ ኃላፊነቶች ሀገራቸውን አገልግለዋል። በሙያቸው መጀመሪያ ላይ አምባሳደር ቆንጂት በኒውዮርክ በሚገኘው የተባበሩት መንግስታት የኢትዮጵያ ቋሚ ተልእኮ ውስጥ የቅኝ ግዛት ጉዳዮችን የማስወገድ ኃላፊ ሆነው አገልግለዋል። በአፍሪካ ህብረት፣ በተባበሩት መንግስታት ውስጥ በኦስትሪያ፣ በግብፅ፣ በእስራኤል፣ በካናዳና በሜክሲኮ የውጭ ሀገር አምባሳደርና ከሶስተኛ ጸሐፊ እስከ ቋሚ ተወካይ ድረስ በተለያዩ የሥራ ኃላፊነቶች ላይ አገልግለዋል። በኋላ በ2009 በአፍሪካ ህብረትና በአፍሪካ የተባበሩት መንግስታት የምጣኔ ሀብት ኮሚሽን ላይ የኢትዮጵያ ቋሚ ተወካይ ሆኖ አገልግለዋል። እንዲሁም የአፍሪካ አንድነት ድርጅትን ወደ አፍሪካ ህብረት በማሸጋገር ረገድ የበኩላቸውን አስተዋጽኦ አድርገዋል። በሙያቸው ውስጥ ካሉት ወሳኝ ገጽታዎች አንዱ ሆኖ የሚጠቀሰው ሌላኛው ሚናቸው ኢትዮጵያን በዋና ዋና ዓለም አቀፍ ከተሞች ላይ ወክለው እንደ አምባሳደርነት የሰጡት አገልግሎት ነው። በአሜሪካ ከፍተኛ ኃላፊነት ተጥሎባቸዋል። የኢትዮጵያና የአሜሪካ ግንኙነት ለረጅም ጊዜ ውስብስብና ዘርፈ ብዙ ገጽታዎች የነበሩት ሲሆን የልማት ትብብርን፣ የደህንነት አጋርነትን፣ የዲያስፖራ ተሳትፎንና የፖሊሲ ውይይትን ያካተተ የአምባሳደርነት አገልግሎት ሰጥተዋል። እንደ አምባሳደር የሁለትዮሽ ግንኙነቶችን ለማጠንከር በአስቸጋሪ ጊዜያት ውይይትን ለማመቻቸትና የትብብር ዘርፎችን ለማስፋት ሰርተዋል። የስልጣን ዘመናቸው ገንቢ ተሳትፎን በመጠበቅ ብሔራዊ ጥቅሞችን ከዓለም አቀፍ ዲፕሎማሲ ጋር ማመጣጠንን የሚጠይቅ ነበር። በወቅቱ ከእሳቸው ጋር የተነጋገሩ ሰዎች ያላቸውን አክብሮት በተለያዩ ጊዜያት ገልጸዋል። አምባሳደር ቆንጂት ከቀዳማዊ አፄ ኃይለ ሥላሴ ዘመን ጀምሮ በ3 መንግስታት ሀገራቸውን ከማገልገል ባለፈ እንቅፋቶች ቢገጥሟቸውም ባሳዩት የሙያ ጽናት ከፍታ ላይ ደርሰዋል። ለስራቸው ሙሉ አቅማቸውን ሰጥተዋል። ማንኛውም ዲፕሎማት ሊመኘው የሚችልበት ደረጃ ላይ ደርሰዋል። አምባሳደር ቆንጂት እንደ አውሮፓውያን አቆጣጠር በ1954 ከለንደን ዩኒቨርሲቲ ኮሌጅ በዓለም አቀፍ ጉዳዮች የመጀመሪያ ዲግሪያቸውን ተቀብለዋል። በ1963 ከኮሎምቢያ ዩኒቨርሲቲ የካሬንጌ ፌሎውሺፕ ወይም ለምሁራን የሚሰጠውን የክብር ማዕረግ ተቀብለዋል። በዲፕሎማሲያዊ መድረክ ላበረከቱት አስተዋጽኦ እንደ አውሮፓውያን አቆጣጠር 2016 ከአዲስ አበባ ዩኒቨርሲቲ የክብር ዲግሪ አግኝተዋል። አምባሳደር ቆንጂት ዛሬ በሙያው ውስጥ ላሉ ሰዎች መንገድ በመክፈታቸው ምክንያት ከኋላቸው ለሚመጡት ደፋርና ጠንካራ ሴት ዲፕሎማቶች መነሳሻ ናቸው። እንደ አውሮፓውያን አቆጣጠር ህዳር ወር 2015 የአፍሪካ ህብረት ስብሰባ ላይ ባደረጉት የስንብት የመጨረሻ ንግግር ሙያዬ የህይወቴ አካል ነው፣ እናም ለዚህ ሙያ ሁሉንም ነገር መስዋዕት አድርጌያለሁ፣ ሀገሬን ሙሉ በሙሉ ከማገልገል የበለጠ ምንም ክብር የለም ብለው ነበር። ዓለም ላይ ጥቂት ዲፕሎማቶች ብቻ ለ10 ዓመታት ተጽዕኖ ያሳድራሉ። ከሀገር ውጭ እየኖሩ አገልግሎት በመስጠት ረጅም ዕድሜ መኖር ተለዋዋጭነትን ይጠይቃል። ዓለም አቀፍ የፖለቲካ ለውጥ ይኖራል፣ መንግስታት ይቀያየራሉ፣ ፖሊሲዎች ማሻሻያ ይደረግባቸዋል። ሆኖም በእነዚህ ለውጦች ውስጥም ቢሆን አምባሳደር ቆንጂት ለኢትዮጵያ ዲፕሎማሲያዊ ተሳትፎ ቁርጠኛ ሆነው ቆይተዋል። የሙያ ዘመናቸው የተለያዩ የፖለቲካ ሁኔታዎችን ያካልላል። ይህም ተቋማዊ ቀጣይነትን አበረታቷል። አንድ የተወሰነ አስተዳደርን ብቻ ሳይሆን የኢትዮጵያን መንግስታት በተለያዩ ጊዜያት ወክለዋል። አገልግሎታቸው ዲፕሎማሲ ከጊዜያዊነት ይልቅ ዘላቂና የረጅም ጊዜ ቁርጠኝነት እንደሚጠይቅ አስተውሶናል። የአምባሳደሯ ህልፈተ ዜና በዚህ ሳምንት መጋቢት 29 ቀን 2018 ዓ.ም ሲሰማ በኢትዮጵያ የዲፕሎማሲ ማህበረሰብ ውስጥ ድንጋጤን ፈጥሯል። በዓለም አቀፍ ውስብስብ ጉዳዮች ላይ የነበረ ልምድ፣ የማስተዳደር ብቃት፣ እርጋታና ብስለት አሁን ላይመለሱ ሄደዋል። ማንነት ለአገልግሎት መሰጠት፣ ሙያዊነት፣ በችግር ጊዜ መረጋጋትና ለሌሎች በሮችን መክፈት አምባሳደሯ በህይወት ዘመናቸው የሰጡን ትምህርቶች ናቸው። ህይወታቸው ኢትዮጵያ ከዓለም ጋር ስላላት ግንኙነት በሰፊው ይተርካል። ሀገሪቱ ከታሪካዊ ነጻነቷ ጀምሮ እስከ አህጉራዊ ተቋማት አስተናጋጅነት ድረስ በአፍሪካና በዓለም አቀፍ ፖለቲካ ውስጥ የነበራትን ሚናም ያንጸባርቃል። እንደ ቆንጂት ስነ ጊዮርጊስ ያሉ ዲፕሎማቶች በኢትዮጵያና በዓለም አቀፍ ማህበረሰብ መካከል እንደ ድልድይ ሆነው ያገለግላሉ። ብሔራዊ ምኞቶችን ወደ ዲፕሎማሲያዊ ቋንቋ ይተረጉማሉ። ለሀገር ውስጥ ፖሊሲ አውጪዎች ዓለም አቀፍ አዝማሚያዎችን ይገልጣሉ። ውሳኔዎች በሚደረጉበት ጊዜ ኢትዮጵያ ድምፅ እንድታገኝ ያግዛሉ። አምባሳደር ቆንጂት ዛሬ በሞት ብናጣቸውም ስራቸው ሁሌም ሕያው ሆኖ ይቆያል።
ሳምንቱን በታሪክም በዛሬው መሰናዶ የአምባሳደሯ ህልፈተ ዜና በዚህ ሳምንት መሰማቱን አስመልክቶ የህይወት ዘመን አሻራቸውን እንዲያስታውሳል።